አዲስ የገባችሁ እንደሚባለው ሰብስክራይብ አድርጉ። ለብዙ ሰዎች እንዲተላለፍ የሚያስፈልገው ነገር አድርጉ። ቢያንስ 7000 ሰው ያየው ከሆነ 7000 ሰው ላይክ ቢያደርግ ዩቲዩብ ራሱ ወደ ብዙ ሰዎች ያሻግረዋል። ስለዚህ እዚህ አየር ላይ ያላችሁ በሙሉ አሁን ነው ንኩት። ሄሎ ሄሎ፣ ሰላም ሰላም፣ እንዴት ነው? ሄሎ፣ እግዚአብሔር ይመስገን ሰላም ነው መምህር። እግዚአብሔር ይመስገን። ቀጥታ ስርጭት ነው አውቃሃል? አዎ። እሺ፣ ዛሬ ስለ ህልም ነው የምናወራውና በሱ ላይ ብቻ እናተኩር፣ ሰዓታችን እንዳይሄድብን። አዎ፣ ያ የመጀመሪያ ቀኔ ነው እንደዚህ ነገር ሲሳተፍም በጓደኛዬ በኩል ነው ያገኘሁት ስልክህንም። ትምህርቱን ግን ታዳምጣለህ? ምን አስተላልፈው ይልክልኛል፣ ግን ያው አለ እኔ ውጭ ሀገር ነው ያለሁትና ብዙም እንትን አለለውም። ለመጀመሪያ ጊዜ ነው ላይቭ የሚያየው። ካሁንም እንደ እድሉን ያገኘሁት አሁንም እንደዚህ። እሺ፣ ግን ታዲያ ትምህርቱን ሳታዳምጠው እንዴት ነው የምንግባባው? ትምህርቱን ማዳመጥ ሳይሆን ያው ኦርቶዶክስ ነኝ፣ ያው ይጨንቀኛል። ብዙ ከፍቼው እንትን ማለት አልችልም። ይጨንቅ ሲል ወዲያው ነው ማጠፋው። ሌላ ዩቲዩብ ነገሮች ሌላ ነገር ነው ማየው አለ ብዙ እንትን ነኝ፣ ሌላ ነገር ቀይሮ ነው ውስጥ የሚለኝ ምናምን። እሺ፣ እስቲ ከገባህ አይቀር የምናወራው ስለ ህልም ነውና ምን ትነግረናለህ? ያው ህልም እኮ ያው እሱን አይቼዋለሁ። እንትኑ ዩቲዩብ ላይ ገብቼ የጻፈው ላይ አንብቤዋለሁ። እሺ። እና ህልም እንደዚህ ያ ህልም በተደጋጋሚ የተቀበረ ብር አገኛለሁ፣ አዳዲስ ብሮች እና አንድ ጓደኛ ያንተን ቁጥር የሰጠኝ ለሱ ነግሯለሁ እና እንደዚህ ልጅ ነው እንደዚህ ነው ይለኛል እና በሆነ ሲደጋገም ከሱ ጋር እንደጋር ከሱ ጋርም ሆነ አየሁት በህልሜ አድሬ እሱንም እንደዚህ ያገኘው እኮ ስለው መንገድ እየመራ ይወስደኛል። በዚህ ጋር ግባ በዚህ ግባ እያለ። ባለትዳር ነህ ወይስ አይደለህም? ያው ጓደኛ ነበር፣ ሌላ ጓደኛ ተፈቼ እንደገና ሌላ ጓደኛ ያው በጓደኝነት ነው ጀስት ፍሬንድሺፕ አላ። ብር ማየት በህልም ትዳርና ልጅ ማለት ነው፣ ሁለቱንም ነው። ሳንቲም ማየት ግን ትዳር ውስጥ ያለ ሰው ወይም ደግሞ ብቻ ትዳር ውስጥ ቢሆንም ልጅ ማግኘት ነው። ብር ማየት ግን በጣም ጥሩ ነው። የበለጠ ደግሞ ደስ የሚለው ደግሞ አዳዲስ ብር ነው የምታገኘው እና መንፈሳዊ ሰው ብትሆን ወደ እግዚአብሔር በጣም ብትቀርብ በጣም ደስ የሚል አዲስ የሆነ ላይፍ ነው የምትኖረው የሚል ትርጉም ነው ያለው። ትዳር ብር ሲመነዘር ውስጡ ብዙ ዝርዝር አለ። ልክ እንደዛ ደግሞ ትዳር ውስጥ ስትገባ ከሚስትህና ልጅ ብዙ ዘርህ ይበዛል። እንደዛ ነው ትርጉሙ። ጓደኛዬ የሚገርም እንትን ነች ራሱ እንደዚህ ነግራኝ በምክንያት አድርጋ የአንድ ወር እንትን ነች ገና ቼክ ስታደርግ እንደዚህ የአንድ ወር ገና እንትን ሆናለች አላ እንዳረገዘች ነው የሚያሳያት እና ከተዋወኳት ገና ላይ። ስለዚህ ሰብስባታ ታዲያ አሁን እኮ ነገርኩህ እኮ አሁን ልጅ ብቻ አይደለም ያገኘኸው የልጅህ እናትም ሚስትህ ነው የምትሆነው። እና ምንድን ነው እሱ ወደኋላ ያንቀራፈፈህ ምንድን ነው? ጓደኛዬ የነበረች ሳይሆን ሚስቴ አድርጋት። ሚስትህ ከሆነች በቃ ሚስቴ በላት። አዎ ትክክል። እና እሱ ካዩዋት እሱ ግን እየመራኝ ይወስደኛል። በዚህ ግባ እሱ ከሰጠኝ አልኩ ያንተ በዚህ ሂድ እያለ ማለት በህልሜ ተደጋጋሚ አየዋለሁ። እና በጣም የሚመክረኝ ፐርሰናል ህይወቴን የምነግረው ጓደኛዬ ነው አላ ማሳልፈው ላይፍም የሆነ ከኔ ተለቅ ያለ ሰው እና በጣም ብዙ ነገር የሚመክረኝ ሰው ነው። በጣም ደስ ይላል እንዲህ አይነት ጓደኛ ማግኘት በአሁኑ ሰዓት። በእውነት ብትጎዳም ምንም ብትልም ብትጣላም እንኳ ራሱ በትህትና መክሮ ገስጾ ያንተን የማይልክልኝ የሆነ እንደዚህ ፓስተሩ የማይልክልኝ የለም። ያንተን እንዳለ ሁሉ ነገር አንተ እንትን የምትላቸውን አለ አይደል ቪዲዮዎችም ተመልከት ይለኛል። እኔ ያው ቦታ አልሰጠውም ምን እያለ ነው ግን በተደጋጋሚ እነግረዋለሁ። እሱ የሆነ እያሰለቸው ግን ወደ አንተ ትምህርት እንደው የሚገፋፋኝ አንዳንዴ ወደ አላነሳለትም ስልክ ራሱ ይዘን ለምን አጭሩን ትምህርት አታዳምጥም? አጫጭሮቹን ሰዓታቸውን ይሄና የመጀመሪያ አካባቢ የለቀኳቸው አሁን አጫጭር ናቸው። እነሱ እንደዛ አደርጋለሁ። በጣም ስለጨነቀኝ ምናምን በጣም አመሰግናለሁ። ሌላው ግን ትምህርቱን ሲልክልህ ጓደኛህ ራሱ ያስጠላሃል አይደል? አዎ አልተ እኔ ኢቭን ቤቴ ምስላል የመብርሃን ምናምን ነገርና ይጨንቀኛል አላ። አዎ ይኸውልህ ለእመቤታችን ስዕል መኖር አይደለም እሱማ የእመቤታችንም የገብርኤልም የሚካኤልም ስዕል ጠንቋይም በቤቱ ያስቀምጣል። ዋናው ስዕሉ ሳይሆን ስዕሉን ሃይማኖታዊ ስርዓት ከፈጸምክበትና ወደ መንፈስ ቅዱስ ወደሚፈልገው መንገድ ስትሄድ የሚሰማህን ስሜት ነው። አሁን አንተ ዝም ብለህ ቅዳሴ ላይ መገኘት አለብህ። በቃ ዝም ብለህ ቅዳሴ ላይ ቆም ሂድና ሲያዛጋ ሲያንጠራራህ መንፈስ ይወጣልሃል። ከዛ ውልቅ ብሎ ሲሄድ እንደዛ ነው። ወደዛ ማያስጠጋኝም እኮ ነው ማለት ኋላ ቸርች ራሱ ኢቭን እዚህ ካለበት ሀገር አንዴ ነው ምናምን ወደ 4 ዓመት ምናምን በስደት ካለው 21 ሰግደተኛ በቃ ዝም ብለህ በቃ አባታችን ያልክ በአፍህ
21 ሰግደተኛ ኦኬ እሺ መምህር በቃ እቺን ካደረክ ላይ ያለው ስልችት ይለውና ጥሎ ይሄዳል። ልክ አንተ አይምሮህ እየተከፈተ ሲመጣ ደግሞ 21ን ወደ 42 ወደ 41 ታደርገዋለህ። ከዛ 64 እያለ ስግደትህ እያደገ ይመጣል። አይምሮህ እየተከፈተ ሲመጣ ደግሞ ውሃ ስትባርከው ይባረክልሃል፣ ምግቡንም ስትባርከው ይባረክልሃል። ወደ ሰውነትህ የሚገባው ነገር ሁሉ የተባረከ ይገባል። ከዛ መንፈስህ ሁሉ አይምሮህ ሁሉ ጤነኛ ይሆናል። ለምን? የተባረከ ነገር የበላ ሰው ጤነኛ ነው የሚሆነው። አመሰግናለሁ። በጣም እግዚአብሔር ያክብረ። እሺ ወንድሜ፣ እሺ መልካም። እግዚአብሔር ከአንተ ጋር ይሁን። ሰላም በርታ። አሜን። ሄሎ። አቤት። ሄሎ፣ እንዴት አመሽ? እግዚአብሔር ይመስገን። ሰላም ነው? እግዚአብሔር ይመስገን አለው። ዛሬ ስለ ህልም ነበር የምናወራውና እሺ። እና አብዛኛው ጊዜ እኔ በህልሜ ማለት ነው የሆኑ እርኩሳን መናፍስት ይመጡብኝና ሁሌ ማለት ነው በስላሴ ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሚካኤል ስም እያልኩኝ ጸበል ስረጭ አጠገቤ ደርሰው ማለት ጸበል ስረጭ ነው የማየው ብዙ ጊዜ በተደጋጋሚ። ስለዚህ በጣም ይሄ እኮ ግልጽ ነው። ምንም እኮ ፍቺ የሚያስፈልገው ነገር አይደለም። በጣም ግልጽ የሆነ ነገር ነው። በነገራችን ላይ የመጀመሪያ ጊዜ ክርስትና የጀመርንበት ወይ ማለት ጾም፣ ጸሎት፣ ስግደት የሚባለውን የክርስትና ህይወት ማለት ነው ከኦርቶዶክስ ከመሆን ቀጥሎ መንፈሳዊ ህይወት የሚባለውን ህይወት ስንጀምር መጀመሪያዎቹ ጊዜ የምናያቸው ህልሞች ቅዠት ነው። ይሄ ገደላ ገደል መሮጥ፣ መባረር፣ መሳደድ፣ መጨናነቅ፣ ውሻ ሲያሳድን ሲጮህብን ምናምን ማየት ነው። ከዛ ቀጥሎ ግን ምን ይሆናል? አሁን እንደምትየው መንፈሶቹን እያየሻቸው በጸበል ስትረጫቸውና ስትገስጫቸው፣ ከዛ መልአክ ማየት፣ ቅዱሳንን ማናገር፣ ከዛ ቀጥሎ ደግሞ መጪውን ጊዜ እንዴት መሄድ እንዳለብሽ ጥቆማ ይሰጡሻል፣ ይነግሩሻል። እና ይሄ በጣም ትልቅ መገለጥ ነው። ደስ ይላል። እንደው ራእይ መገለጥ ባይባልም እንዳንቺ ግን እንዳለሽበት ግን አንድ ደረጃ ከፍ ማለትን ስለሆነ መጠንከር አለብሽ ብዬ ነው የማስበው። ስግደት ታበዣለሽ? አላበዛም፣ ብዙ አላበዛም። ግን ጸበል መጠመቅ ጀምሬ እንደዛ ማለት ጠመቅ ነበር። ግን እንደዛ እየተጠመቅኩኝም ስቲል እንደዛ አይነት በቃ በተደጋጋሚ እንደዛ አይነት ህልም ስግደት በቃ በየቀኑ ብትጨምሪበት ብትሰግጂ፣ ጸበል ስትጠመቂ ግንባርሽን እንትን ብትይ፣ ከዛ በተረፈ ደግሞ እነዚህ መናፍስቶች በተደጋጋሚ ከአንቺ ውጭ የምታያቸው መናፍስቶች ሁልጊዜ በዙሪያሽ የሚያደቡ ናቸውና የሚፈልጉሽ ከሰዎች የሚመጡ መናፍስቶች እንዳሉ እየተከተሉሽ የሚሄዱ መናፍስቶች እንዳሉ ማሳያ ነው። ይሄ ማለት እንድትፈሪ አይደለም የምነግርሽ፣ ግን በተቻለሽ መጠን ስትጠመቂ ግንባርሽን ጸበል አስመች። አይምሮሽ ውስጥ ይሄን ነገር ካየሹ በህልምሽ የምታየው እነዚህ መናፍስቶች ግንባርሽን ጸበል መጠመቅ አለብሽ። ውሃ ትፈሪያለሽ እንዴ? ውሃ ትፈሪያለሽ እንዴ? አዎ። ለዚህ ማለት በመጠመቅ ነው የምትድኙ ማለት ነው። ጸበሉን በህልምሽ የሚያዝ ተጠመቂ እያለሽ ነው። ኦኬ። አዎ። አይ ውሃ በጣም ጸበል ስጠመቅም በጣም ፈርቼ በቃ ከነካኝ በደንብ እንትን ካልኩኝ በኋላ ነው ትንሽ እንትን ሆነው እንጂ በጣም ፈራለሁ። ስለዚህ ገላሽን ልትታጠቢ ስትይ ሽንት ምናምን ይመጣል ማለት ነው። ፍርሃት? አይ በሙቅ ውሃ፣ አዎ ሙቅ ሆኖም በፍርሃት ነው የምታጠበው። አዎ እኮ ቀዝቃዛ እና ምን ታደርጊያለሽ? እንደምንም ብለሽ እጅሽንም ታስረሽም ቢሆን ግንባርሽን ጸበል አስመች። ፊት ለፊት መንፈሱን ታገኘዋለሽ። በቃ ፍልሚያው የሚጀምረው የዛን ሰዓት ነው የምትድኘው። እሺ። ሌላ ደግሞ አንድ ጨምር በህልሜ ያየሁት ማለት ነው። የመምህር ግርማ በዚህ ጊዜ አንድ ቀን ብለህ ነበር፣ በቅርቡ አገልግሎቱ ይጀምራሉ ምናምን ብለህ ነበር። በፊት በዩቲዩብ ላይ ማለት ነው። አይ ያሁኑ ተቋርጦል ነበር። ኦኬ። አዎ የሆነ ፕሮግራም ላይ ሂዱና እንደዚህ። አዎ ከዚያ ያኔ በቃ እስኪ መቤቴ ፍቀጂልኝ በቃ መሄድ ከሆነ በህልሜ ያሳይኝ ምናምን ብዬ አልፏል። የመጀመሪያው እሑድ አልፎ በሌላው ቀን ግን በህልሜ የምናየው ወደ እሳቸው የሚያጠምቁበት እኔና ጓደኛዬ ሄድን። ስንሄድ ግን መዓት ሰው ተሰብስቧል። የቤተክርስቲያኑ አጥር ደግሞ ከአጥሩ ላይ ማለት ነው የሆነ ጠንቋይ ተንጠልጥሏል። እዛ ቁጭ ብሎ ሊያዩ ሰው እያየ ማለት ነው። ሰዎቹ እኛን ያይናል።
አዎ ከዚያ አንድ እግሩ ደግሞ የእባብ ነው። እኔ በጣም ፈራው ሳየው በጣም ፈራውና እቺ ጓደኛዬ እንትን ይዤ በጣም ተጨናነኩኝ። ከዚያ ምን አደረኩኝ? በጣም ሰው አለ ግፍ ያለ ከሱ እይታ ለመውጣት ብዬ ወጥቼ ወደ ሌላ የሆነ አጥር አለ እንደገና ወጥቼ ወደ ሌላ ቦታ ቀየርኩኝ። ከዚያ ስቀይር መጣ ወረደ ጠንቋዩ ወርዶ እንትን ለጓደኛዬ የሆነ እንትን አንድ እግሩ እባብ ነበር እና ከእባቡ ተቆርጦ እሷ በላችሁ ሲያበላት። ከዚያ እኔ በጣም ደንግጬ ወጣውና ወጥቼ ከቤተክርስቲያን በሌላ መንገድ ሲሄድ ደግሞ እብዶች ነበሩ። የሆነ እብድ ነበርና የያዝኩት የመጥምቁ ዮሐንስ ጸበል ነበር በሃይላንድ ይዤ ሲሄድ ከዚያ ልመለስ አልኩኝና በቃ አይ ስመለስ ካየኝማ በጣም ይጎዳኛል ከኋላ ነው የሚሮጠው ብዬ ቀጥ ኮስተር ብዬ በቃ ልክ ሌላ ሰው እኮ ምንም ኮስተር ብሎ እያለፈ ነውና ኮስተር ብሎ ሲያልፍ እኔም እንደዛ ብዬ ሳልፍ 12 አይ ሳማተው 12 ናት 12 ብሎ ጸጣልኝ። እኔም አለፍኩኝ። ከዚያ እንደገና ስመለስ በዛ መንገድ ደግሞ ስመለስ ያ እብዱ ሙቶ እንደገና ያ የዛኛው ጠንቋይ እግሩ መጥቶ ፖሊሶች ሲጫወቱበት እግሩ ተቆርጦ ማለት እሱ ሙቶ ጠንቋይ ሆኖ ሙቶ እንትኑ ሲጫወቱበት እግሩ እንደ ኳስ ሲጫወቱበት አየውና ስነሳ የሆነ የእውነት ነው የመሰለኝ። በቃ የሆነ በጣም ተንቀጥቅጬ በቃ ተነስቼም ከእንቅልፌ ተነስቼ የመምህርን ትምህርት ስታዳምጪ እዛ አልሂድ እያልሽ ትጠራጠሪ ነበረ? እዛ ብሄድ ምናምን ይሆናል ነው አይደለም እንትን እንጂ በጣም መሄድ ፈልጌ ያኔ እባክሽ በቃ ፍቀጅልኝ እንድሄድ ቦታውም ደግሞ አላወቅኩትም እና ከዚያ በቃ መሄድ ከሆነ በህልሜ ያሳይኝ እባክሽ ጸልዬ ነበር የተኛሁት። እሷ ታውቀዋለች ጓደኛ? ከዚያ እንደዚህ ጓደኛ አለች። ታውቀዋለች ወይ? አታውቀውም። እሷ ጭራሽ ሌላ ነው እምነቷ። አሁን ወደ እንትኑ ንምጣና ወደ ቁም ነገሩ ንምጣና እዛ እንዳትሄጂ ነው መንፈሱ መጀመሪያ ሲከላከል የነበረው። ግን አብሮሽ ተከትሎሽ መጥቶ ነበረ። አንቺ አሸንፈሽው ሄድሽ። እንግዲህ የህልሙን ነው የምነግርሽ። አሸንፈሽው ሄድሽና ጠንቋዩ ኦልሬዲ እዛ ተይዟል፣ ታስሯል ማለት ነው። ዛፉ ላይ ተንጠልጥሎ ከሰዎች ወጥቶ ዛፍ ላይ ይንጠለጠላል ቢለው ነገር የአቡነ ተክለ ሃይማኖት ገድል ላይም አለ። አቡነ ተክለ ሃይማኖት ጸበል በሚያጠምቁበት ሰዓት ከሰውየው ላይ ወጥቶ ዛፍ ላይ ተደበቀ ይላል እና ሰውየው ተፈወሰ። ከዛ ወደ ቤቱ ሲሄድ እንደገና ከዛፍ ወርዶ ደግሞ እንደገና መልሶ ሰውየውን ያዘው እና ተክልዬን እንደዚህ እያደረገ አሰቃያቸው የሚል ባለፈውም በተደጋጋሚ እናገራለሁ ይሄን ነገር እና መጨረሻ ላይ ግን ያዙት እና ይሄ መንፈስ አንቺ ላይ ያለው መንፈስ እንዳይቃጠልና እንዳይያዝ ቡዳ አይነ ጥላ ሲባል አቤት ብሎ ላለመጮህ ቀድሞ ካንቺ ወጥቶ ዙሪያውን አካባቢውን ሲቃኝ ነበረ። አንድ እግሩ እባብ፣ አንድ እግሩ ደግሞ የሰው እግር የሆነው ደግሞ አቅጣጫሽን ለማስቀየር መንገድሽን ለማስቀየር ማሳያ ነውና ይሄ እባቡ የቤተሰብ ዛር ነው። አንደኛው ደግሞ በአንደኛው በኩል ያለው ደግሞ ከተወለድሽ በኋላ የመጣብሽ መንፈስ መሆኑ ማሳያ ነውና ግን ከህዝቡ ወጥተሽ ደግሞ ለብቻሽ በምትሆኝበት ሰዓት ከዛፉ ወርዶ ጓደኛሽ ልቻል አብረሽ የነበረችው እኮ እሷ ደግሞ አንድ እግሩን ያበላታል ያልሽው ይሄ እግር መብላት ማለት እግር እንግዲህ መንገድ ተጓዥ ነው። ሌላ ሃይማኖት ማለት ነው። ሌላ አቅጣጫ፣ ሌላ መንገድ፣ የሌላ እምነት ትምህርት ነው የምትማረው። ያ ባይምሯ ሄዳ እዛ እምነት ውስጥ የምትማረው ትምህርት የእባቡን ስጋ እንደመብላት ነው የሚቆጠረው። ለምን የአጋንንትን ምግብ የአጋንንትን ትምህርት የሚቀበሉ ይላል እኮ መጽሐፍ ቅዱስ ሲናገር ይህ የአጋንንት ትምህርት ነው ይላል። ስለዚህ እንደ ምግብ ነው የሚቆጠረው። ስለዚህ እህትሽ ጓደኛሽ ያንን የአጋንንቱን አንደኛውን እግሩን መብላቷ ሌላ አቅጣጫ፣ ሌላ መንገድ፣ የእሷ መንገድ በፍጹም ከአንቺ ጋር የሚሄድ አይደለም። የአንቺም የራስሽ መንገድ ራሱ በተሳሳተ መንገድ ነበር የሄድሽው። ገባሽ? ግን ብትሄጅም በዛ በኩል ብትሄጅም ግን ቅዱስ ሚካኤል እየጠበቀሽ እንደሆነ ማሳያው 12ቱ ያለው እብዱ ራሱ ቅዱስ ሚካኤል ጠባቂሽ እንደሆነ ማሳያ ነው። እና ይሄ ነው እንዳትሄጂ እንዳትፈወሺ ያለው መንፈስ። መጨረሻ ላይ ፖሊሶቹ በእግሩ በጠንቋዩ እግር ሲጫወቱበት ያየሹ ደግሞ ፖሊሱ የተባሉት ደግሞ መላእክቶች ናቸው። በጊዜ መላእክት በፖሊስ ነው የሚመሰሉት። አሁን ባለንበት ዘመን በድሮ በወታደር ይመሰላሉ። ወታደር ተመስለውም ይገለጹ ነበርና ፖሊሶች የተባሉት
ይሄ የጠንቋዩን እግር ማለት ይሄ አሁን እኛ የምናጋልጠው መንገድ ማለት ነው። እኔ አሁን በአደባባይ አይደል ያወጣሁት? ይኸው እያጋለጥኳቸው አይደለም? ያ ማለት ነው። ፖሊሶቹ ሲጫወቱበት ያየሽው ይኸው በአደባባይ ሚስጥሩን ዘከዘክንበት። ምንም በቃ አዲስ ነገር የለም። ሲፈራ ስንት ዘመን ሙሉ ሲፈሩት የነበረ ጠንቋይ ደብተራ ሲፈራ የነበረ ይኸው በአደባባይ አሰጣንለት፣ አወጣ ነው። መጽሐፍ ቅዱስም ይናገራል በመጨረሻው ዘመን ወደ ግልጥ የማይመጣ የተሰወረ የማይታይ የተከደነ ነገር የለም፣ ሁሉ ነገር ወደ ግልጥ ይመጣል ነው የሚለው ማቴዎስ ወንጌል ላይ። ስለዚህ ያ በአደባባይ እግሩን ሲጫወቱበት ያየሽው እንደዚህ መምህርም እያሰሩ ወደ ሲኦል የሚሸኙት እኛም እዚህ በአደባባይ ስራውን የምናጋልጠው ሆኖ በቃ ተራ ነገር ሆነ ማለት ነው። ይህን የፈራሽው አሁን ያልከው ነገር ትክክል ነው። ምክንያቱ ያ እንትን ያልከኝም አሁን አስታወስኩኝ። ጓደኛዬ አሁን እንትን ነበረች መጀመሪያ ኮቶሊክ ናት፣ በአባትና እናቷ ሃይማኖቷ ኮቶሊክ ናት። አሁን አግብታለች። በኋላ ግን ጴንጤ ነው፣ ፕሮቴስታንት ነው። አሁን ወደ ፕሮቴስታንት እንትን እየመጣች ነው። ሁሌ እሱ ያነባል መጽሐፍ ቅዱስ ምናምን ሁሌ ስለሚነግራት የእሱን መስመር ነው የያዘችው። መጀመሪያም አንቺ ከጉባኤው ወጥተሽ ወደ ጥግ ስትይዢ እሷ ማብራሽ መታለች አይደለ? አልመጣችም። ጥግ ላይ ሆና ነው ያየሻት መጀመሪያ? እኔ ሁለታችን ነበርና እኔ ፈርቼ ሸሸው እኮ። እሷ የት ነበረች መጀመሪያ? ከዚያ ከኔ ጋር ገብተን አብረን ነው የገባነው። አብራሽ ገብታ ከዛ ስትሸሺ ደግሞ አብራሽ ሸሸች ነው አይደለ? አልሸሸችም። እሷ እንትን ነው ብዙ አሁን እሷ እኔ በጣም ፈርቻለሁ። እሷ ግን አልፈራችም እና ጸጣለች። ለእሷ መጥቶ ነው እንትን ያለ። ወደ ጥግ ሄድኩኝ ስትይ እሷ የት ነበረች መጀመሪያ ነው የኔ አባባል? እዛው ቤተክርስቲያን። ስለዚህ የእባቡን የአንድ እግሩን አበላት ስትይ ከአንቺ ጋር ጥግ ላይ ሆና ነው አይደለም? አንድ ቤተክርስቲያን ላይ ነበርና ሲመጣ ሲወርድ እሱ እኔ ሸሽቼ ወደ ሌላ ሄድኩኝ፣ ወደ ሌላ ቤተክርስቲያን እዛው ግቢ ሆኖ ግን እንትን ቦታ ቀየርኩኝ። እሷ ግን እዛው ቀረች። ስለዚህ ክህደቱን በሱ እይታ ውስጥ ነበርን መጀመሪያም ወደዛ በደንብ አልቀረባችሁም። እዛው አካባቢው ላይ ነበራችሁ ማለት ነው። እሱ አካባቢ ላይ ሄሎ እሱ አካባቢ ላይ ነበራችሁ አይደል? ሄሎ አይሰማም? እሱ ያለበት አካባቢ ላይ ነበራችሁ? እዛው ልክ ቤተክርስቲያኑ ግብት እንዳል ፊት ለፊት ነበር። እሱ ለማለት ፈልጌ መሰለሽ መጀመሪያም እምነቷ ሌላ ከነበረና አሁን ደግሞ ቀጥላ ደግሞ የዘንዶውን ወይም የእባቡን ስጋ ከበላች ከአንደኛው ዘንዶ ወደ አንደኛው ዘንዶ ተሻገረች ማለት ነው። እንግዲህ ከአንደኛው እምነት ወደ አንደኛው እምነት ዞሮ በመጨረሻው ዘመን የቫቲካን እኔ ይቅርታ አድርጉልኝ፣ በዚህ አጋጣሚ ካቶሊክ የሆናችሁ እየሰማችሁኝም ከሆነ እንዳትቀየሙኝ፣ ቅር እንዳይላችሁ በምናገረው ነገር። አሁን የሰይጣን ማህበርተኞችንም ሆነ ጣሊያን ውስጥ ያለውን የድራግ የተለያዩ የሐሺሽ ንግዶችን በሙሉ የምታጧጥፈው ቫቲካን ውስጥ ያለው ተከባዱ አካሄድ ነው። ሚስጥራዊ የሆነ ቡድን፣ በጣም ከባድ ቡድን አለና በዓለም ላይ ያለው ትልቁን ዘንዶ የሚያንቀሳቀሱት አብዛኞቹ ፊልምም ራሱ ሲሰራ አብዛኛው ነገር የሚደረገው በካቶሊክ እምነት ውስጥ ነው። በመጨረሻው ዘመንም መንፈሱ ከዚህኛው ከካቶሊክ እምነት ነው ወደ አይሁዲ እምነት ቀይሮ ሐሳዊ መሲህን ግልብጥ አድርጎ ዓለምን ሊገዛ የሚሞክረው። ኦርቶዶክስን ለማጥፋት የሚሞክሩትም ለዚህ ነው። በዓለም ላይ 50 ሚሊዮን ምናምን የሆኑ አማኞች ያሉባት ኦርቶዶክስ ኢትዮጵያ ብቻ ነች። ሌላው በሙሉ ከ10 ሺህ አይበልጥም። ግብፅም ብትሆን ህንድም ብትሆን አርመንም ሁሉም ከ9 ከ10 ሚሊዮን በታች ናቸው ሁሉም። የኢትዮጵያ ግን 50 ሚሊዮን ኦርቶዶክስ ነው። ይሄ የሚያሳየው ምን ያህል በጣም ብዙ ኦርቶዶክስ እንዳለ ነው። ምንድነው ለማለት የፈለግኩት አብዛኞቹ የዓለማችን ክርስትና እምነት እናምናለን ብለው የሚሉት የካቶሊክ ናቸው፣ በተለይ አውሮፓ ውስጥ እና ይህንን ገልብጠው ወደ ፕሮቴስታንትና ወደ ሌላ እምነት ውስጥ እየገለበጠም ያለው ደግሞ የሰይጣን ማህበርተኞች ስራ ነው። ይሄ ደግሞ በራዕየ ዮሐንስ ምዕራፍ 13 ላይ አውሬው፣ ዘንዶ፣ እባቡ፣ ቀዩ እባብ ይለዋል፣ ይጠራዋል እና ክህደትም እንደሆነ ይናገረዋል። በሌላ ትምህርት ላይ በሰፊው እመጣበታለሁ እና ከዚህ ጋር በተያያዘ አንቺ ተገንጠለሽ ለብቻሽ መሄድሽ ራሱ በጣም ትልቅ ነገር ነው። ትንቢተ ዳንኤል ምዕራፍ 12 ላይ በመጨረሻው ዘመን ስለ ሰው ልጆች የሚቆመው ቅዱስ ሚካኤል ይነሳል ብሎ የተናገረው 12 ይሄ ይቼማ 12 ብሎ እብዱ ባጠገብሽ ያለፈውም ለዚህ ነው።
ጥበቃው በሱ ስር ስላለሽ ነው ከዘንዶም የምትተርፊው ከእባቡ የምትተርፊው በዛ ከክህደቷ ማለት ነው። ከክህደቷ ትተርፊያለሽ። የያዝኩት ጸበል ግን በሱ ሳልፍ ግን ጸበል ነበርና ምንድነው 12 ሚለው በስማ ምንድነው 12 ብዬ የመጥምቁ ዮሐንስ ነው እንትን ጸበል ነው የያዝኩት የዮሐንስ እሱ ጸበል ነው 12 ብዬ ግን ጠባቂ መላክሽ ደግሞ ቅዱስ ሚካኤል መሆኑን ለማሳየት ነው። እሺ እንትን ግን አንድ ሌላ ጥያቄ ሪሌት አያደርግም ግን ጸበል ጠጥቶ መጠመቅ ይቻላል እንዴ? ማለት ምን ማለት ነው? ምን ማለት ነው? ጸበል ጠጥቶ መጀመሪያ ጸበል አሁን እኔ ጸበል ከጠጣው መጠመቅ መጀመሪያ መጠመቅ ነው። ከዛ በኋላ መጠጣት። እሺ አይሻልም? አዎ ግን እንትን ነው በጠዋቱ ተነስቼ እንትን ስጠጣ ጸበል ስጠጣ ማለት ወደ ጸበል ቦታ እቤት ሁኜ ስጠጣ ጸበል ጥሩ ምልክት አሳየኝ። መጥፎ ነገር ሆኖ እኮ ሳይሆን ስርዓቱን ለመጠበቅ በባህዶ ወድሽ ሄደሽ ተጠምቀሽ መምጣት ነው። ምግብ ተበልቶ ለመጠመቅ መሄዱ ትንሽ ቅር ይላል። ግን በባዶ ሆድ ሄዶ መጠመቁ አንድ ስርዓት ነው። ሁለተኛ ነገር ደግሞ አካሄዱን ስትከታይ ደግሞ መንፈስ ቅዱስም ያገዝሻል። ግን ያን ያክል በጣም የሚያስጨንቅሽ ነገር ካለ ከቤቱ ጸበል ጠጥተሽ ስትወጪ መንፈሱ አብሮሽ ተከትሎሽ እንዲሄድና ቤት እንዳይቀር ለማድረግ የተጠቀምሽ መንገድ ከሆነ አድርጊው አልልሽም። ግን ቤት ሰግደሽ ጸልየሽ ደግሞ ወጥተሽ ሞክሪው እና በሃይላንድ አይ አንድ ቀን እንደዛ ሰግጂ ቤት ይዘሻት ሂጂ። ኦኬ እሺ በሃይላንድ ይዘሽ ሂጂ። ከዛ ተጠምቀሽ ከዛ መጠጣት ነው ከሌለ የሚጠጣ ከሌለ ማለት ነው። እሺ ይሄንን ህልም ባየሁት በዛ ሳምንት ግን የምር ስመለስ ተጠምቄ ስመለስ የሆነች እብድ ነገር ናት ሴትዮዋና ስሚ እኛ እንዳንመስልሽ እሺ 26 እና 12 ነው 26 እና 12 እኛ አይደለንም 26 እና 12 አለችኝ ሴትዮዋና ምንድነው የምታወራው ብዬ አይ እሷ እኮ እንትን እብድ ናት ብለው ሲነግሩኝ ኦኬ እንደዛ ነው እንዴ ብዬ ዝም ብዬ ሄድኩኝ። ማለት በአንቺ ህይወት ላይ ትልቁን ስራ እየሰሩ ያሉት አቡነ ሀብተ ማርያም እና ቅዱስ ሚካኤል እንደሆኑ ነው የሚያሳየው። መልካ አቡነ ሀብተ ማርያም መልካ ቅዱስ ሚካኤልን ጸሎት አድርጊ። ትልቅ ጥቆማ ነው ይሄ። እሺ አመሰግናለሁ። ሰላም። እሺ ደህና ነኝ። እሺ